ኢትዮጵያ እንደ ሀገር ከጎረቤት ሀገራትም ሆነ ከሌሎች ሀገራት ጋር ያላት ግንኙነት ትክክለኛ ቁመናው ተለይቶ ይታወቅ። ከጥንት ጀምሮ ከሀገራት ጋር ባላት ግንኙነት የማትታማው ኢትዮጵያ አሁንም ክብሯን ከፍ የሚያደርግ የቅርቡን አግላይ የሩቁን ወዳጅ ከሚመስሉ አካሄድ ትውጣ። የውጭ ግንኙነት በትክክል የጠራ መልክ እንዲኖረው በእውቀት ዘመኑን በሚዋጅ አካሄድና በጥበብ ይሰራ። ከሀገራት ጋር ያለው ግንኙነት በመርህ በህግ በስርዓትና የሀገርን ክብር በጠበቀ መልኩም ይሁን። ይህ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ ነው። ኢትዮጵያ ለረጅም ዓመታት አይደለም በጎረቤቶቿ በመላው አፍሪካና አፍሪካውያን ዘንድ ከዛም ሲያልፍ ባለም አቀፍ ደረጃ የተፈራችና የተከበረች ሀገሩን አዘልቃለች። ይህም የሆነው በጦር ኃይል ብርታት ብቻ ሳይሆን ትጋትና ብልሃት ያልተለየው ዕውቀት መር የሆነ የዲፕሎማሲ ስርዓት ስለምትከተልና ከውጭ ሀገራት ጋር ያላት ግንኙነት ጠንካራ በመሆኑ ነው። ከዚህ በተጨማሪ በህዝብ ቁጥር በታሪክ በተፈጥሮ ሀብት መካበት የቅኝ ግዛት ቀንበር ውስጥ ላለመውደቅ የታገለችባቸው ታሪኮቿ ባለም አቀፍ ደረጃ ስሟ እንዲናኝ አድርጓል። ለአፍሪካውያንና ለጥቁሮች ነጻነት ጭምር ተምሳሌት ተደርጋ የምትወሰደው ኢትዮጵያ በነበራት ጠንካራ የጦር ሰራዊት ጭምር ከሀገር ውስጥ አልፎ ለጎረቤቶቿ ሰላምና መረጋጋት መከታ መሆን የቻለች ሀገር ሁና ብትዘልቅም ከቅርብ ዓመታት ወዲህ በተለይም በቅርብ ጎረቤቶቿ እየተሴረባት ያለው ሴራ ተቃርኖና የመገለል አካሄድ እስከ መቼና ምን እስኪፈጥር የሚለው ጉዳይ በእርግጥም ሊያሳስብ የሚገባ ነው። ኢትዮጵያ አሁንም እየተከተለች ያለችው የውጭ ፖሊሲ የሚሽከረከርበት ምህዋር ግልጸኝነት የጎደለው መሆን መብቶቿን ጭምር እንዳታስጠብቅ እንቅፋት ሲሆንባት እየታየ ነው። በተለይም ከቅርብ ጎረቤቶቿ ጋር ያላትን ግንኙነት ከኃይል አማራጭና ከአንድ በኩል ከሚሰነዘር የቃላት ጦርነት ባለፈ በቀጣይ ሌሎች ስጋቶችን ይዞ እንዳይመጣ ጠርቶ የወጣ የግንኙነት አቅጣጫን ማስቀመጥና በአገራት መካከል ያለውን ግንኙነት ግላይነት የተጫነው እንዳይሆን የማይጣስ መስመር ማስመር መጪውን ጊዜ ላለማክበድ ያግዛል። ለአንድ ሀገር ጠንካራ ዲፕሎማሲያዊ መሰረት እንደሚጥል የሚታመነው የውስጥ ሰላም ጉዳይ ለኢትዮጵያ ዲፕሎማሲያዊ መንገዳገድ ትልቁን ስፍራ የሚወስድ ጉዳይም ነው። እዚህም እዚያም የሚስተዋሉት አለመረጋጋቶች በውስጣቸው ሌላ የውጭ አጋዥ ኃይል ይዘው መውጣታቸውም አይቀሬ ነው። እነዚህ የሰላም እጦቶች ይዘዋቸው በሚወጡት ክፍተቶች የኢትዮጵያን ውድቀት በጉጉት ለሚጠብቁት የውጭ ጠላቶች ጥሩ አጋጣሚ ሲፈጥርም ይታያል። ለዚህም ነው ሀገር ተብሎ ለመጠራት መስፈርት እንኳን የሌላቸው ሀገራት ውለታቸውን ዘንግተው ሲያብጠለጥሏት ዜጎቿን ሲያንገላቱ ሲበረቱባትና ባለም ፊት ሲያሳንሷት የሚታየው። ለዛም ነው ኢትዮጵያ አሁን ላይ አፋጣኝ መፍትሄ ልታበጅለት የሚገባ ጉዳይ የውስጥ ሰላምና መረጋጋት እንደሆነ በተደጋጋሚ የሚነገረው። ጊዜው ያለሙት ላይ ብቻ ማነጣጠር ሳይሆን ዙሪያ ገባው የሚፈተሽበት ነው። እንደ ሀገር ኢትዮጵያም ዙሪያውን ለማማተር ወዳጅ ጠላቷን ለመለየት የተለየ ጥበብ አያስፈልጋትም። ይልቅስ የሚታዩ ችግሮችን ከስር በመነጋገር በመስማማትና በመደራደር ላይ ማድረግ አለባት። አሁን ነገሮች በቸልታ መመልከትና ንቆ በመተው የሚፈታ ችግር የለም። ዘመኑ ሰጥቶ መቀበል ነው። ትርፍና ኪሳራ ጠርቶ የሚለይበት እንደመሆኑ ከሀገራት ጋር የሚደረጉ ድርድሮች ስምምነቶችም ትክክለኛውን መርህ የተከተሉ እንዲሆኑ ማስቻል አዋጩ መንገድ ነው። የዲፕሎማሲ ሳንካዎች የቱጋ እንደተፈጠሩ የስብራቱን ምክንያቶች ፈልጎ መጠገል ላይ መንግስት ከባድ የቤት ስራዎች ይጠብቁታል። ተወደደም ተጠላም ችግሩ ቀስ በቀስ እጅግር እያወጣ በተጨባጭ እየታየ የቃላት ጦርነቱም አንዱ ጋር ጋብ ሲል ሌላው ጋር እየተቀሰቀሰ በመሆኑ ለመፍትሄው ከነማን ጋር ህብረት ልፍጠር የሚለውን ማሰብ ተገቢ ነው። የኢትዮጵያ ጠላቶች ጊዜና ስርዓት ብቻ ተከትለው የሚመጡ አይደሉም። ይልቅስ ታሪካዊ ጠላት ተብሎ የተፈረጁት እንደ ግብጽ ያሉ ሀገራት ከሩቁ ነው ከቅርብ ጠላቶች ጋር ህብረት ለመፍጠርና ለማዳከም የሚሄዱበት መንገድ እንደ ሀገርም እንደ ህዝብም መዘዙ ለሁሉም ነውና ውስጥን መፈተሽ ይታሰብበት። ነገሩ ከዚህም የከፋ ሆኖ ይታያል። ሀገራቱ በቀጥታም በተዘዋዋሪም በኢትዮጵያ ውስጥ ጉዳይ እስከ መግባት ደርሰው አማጺ ቡድኖችን አሰልጥነዋል። በሌላ በኩል ከውስጥ ታጣቂዎች ጋር በማበር ጦር መሳሪያ ከማስታጠቅ ጀምሮ የውስጥ ሰላም እጦት እንዲፈጠር የማድረግ አቅም ጭምር አዳብረዋል።
መሰል ክፍተቶች እንዳይፈጠሩ ትልቁ መፍትሄ መሆን የሚገባው ውስጣዊ ሰላምና መረጋጋት እንዲመጣ መስራት ላይ ማተኮርና ዓለም አቀፋዊ ተደማጭነትና ተቀባይነትን መፍጠር ቢሆንም በሁለቱም በኩል ያለው ውጤት ይህ ነው የሚባል ለውጥ አይታይበትም። የአፍሪካ ህብረትን ጨምሮ ተጽዕኖ ማሳደር የሚችሉ ሀገራትና ተቋማት ጋር ያለው ግንኙነት መልካም ቢመስልም የጸጥታው ምክር ቤት ድረስ ኢትዮጵያ በገዛ ሀብቷ በመጠቀሟ ስትከሰስ፣ በተቃራኒው ኢትዮጵያ የሄደችበት ርቀት ከወቅታዊነት ያለፈ ለመሆን ወቃሽ እንጂ ወዳጅ ማፍራቱ ላይ እንቅፋቶች ስለማብዛቱ አመላካች ነው። ለምን ብሎ በመጠየቅ ውስጣዊ በርካታ ምክንያቶች ይጠቀሳሉ። የኢትዮጵያ ፍላጎቶችና በቀጠናው ላይ ያላት ተጠቃሚነት መጨመር፣ የውስጥ ሀብቷ ጥቅም ላይ መዋል የሚሉት ጉዳዮች ከቅርብ ጎረቤቶቿ ጋር ለገባችበት መቃቃር ብሎም የሩቅ ጠላት ለመጥራት እንደ አንድ ምክንያት የሚነሳ ጉዳይ ቢሆንም ይህንንም ብልሃት በተሞላበት የሰለጠነ መንገድ ለመፍታት የተሄደበት ርቀት ረፍዶ ከመጀመሩም በላይ ውስጣዊ ያለመረጋጋት ዲፕሎማሲው በሚገባው ልክ እንዳይንቀሳቀስ አስሮታል። ኢትዮጵያውንም ዓለም አቀፍ ተጽዕኖ ፈጣሪነቷ በብዙ ጠንካራ መሰረቶች ምክንያት እንደጠበቀ ቀጥሏል። ይህ ተቀባይነትን በማጠናከር ወጥ አቋም ያለው አድርባይነት ያልተጫነው የዲፕሎማሲ መስመርን በመከተል ከሀገራት ጋር ያላት ግንኙነትን ይበልጡኑ ማጠናከር፣ ጠንካራ ውሳኔ በሚፈልጉ ጉዳዮች ላይ የማያወላዳ አቋም በመያዝ በአገራት ዘንድ ያላት ተቀባይነት እንዲጨምር በዘርፈ ብዙ ግንኙነቶች ውስጥ በመሳተፍ በተለይም የአፍሪካ ህብረት ቀደምት መስራች ሀገር እንደመሆኗ ከሀገራቱ ጋር ያላት ግንኙነትን በማጠናከር የሚያዋጣውን መፍትሄ መተግበር ላይ አሁንም ተጨባጭነት የሚታይበት ስራ ይሰራ። ኢትዮጵያ ምስራቅ አፍሪካ ላይ ያላት ተቀባይነት በሴራና በተጽዕኖ እንዳይደበዝዝ የሩቁን አቅራቢ የቅርቡን አግላይ ያካሄድ ማስተካከያ ይደረግለት። ከጎረቤት ሀገራት ጋር ያለው ግንኙነት ከቅርበትም አንጻር የሚያሳድረው ተጽዕኖ የእጅ አዙር አይደለም። ይልቅስ ከዚያ የከፋ መሆኑ አይቀርምና ከንግግርና ድርድር ባለፈ የህዝቦች የባህል ትስስርን ማስፋት፣ የጥቅም ትስስርን ማጠናከር፣ የሰላምና ደህንነት ጉዳዮች ላይ በጋራ መስራት፣ የመሰረተ ልማት አውታሮችን መገንባት፣ በአገራቱ መካከል መሻገር የሚችል ህብረት ለመፍጠር የሚያግዙ ቁልፍ መንገዶች በሙሉ ይፈተሹ። ኢትዮጵያ እንደ ሀገር ከጎረቤት ሀገራትም ሆነ ከሌሎች ሀገራት ጋር ያላት ግንኙነት ትክክለኛ ቁመናው ተለይቶ ይታወቅ። ከጥንት ጀምሮ ከሀገራት ጋር ባላት ግንኙነት የማትታማው ኢትዮጵያ አሁንም ክብሯን ከፍ የሚያደርግ የቅርቡን አግላይ የሩቁን ወዳጅ ከሚመስለው አካሄድ ትውጣ። የውጭ ግንኙነታችን በትክክል የጠራ መልክ እንዲኖረው በእውቀት ዘመኑ በሚያዋጀው አካሄድና በጥበብ ይሰራ። ከሀገራት ጋር ያለው ግንኙነት በመርህ፣ በህግ፣ በስርዓትና የሀገርን ክብር በጠበቀ መልኩም ይሁን። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ ነው።